ሰላም እንዴት ናችሁ? በተለያዩ ስፍራ ሆናችሁ ይህንን ድምፅ የምትሰሙ ዛሬ ደግሞ በድጋሚ የጀመርነውን ኃጢአት ምንድን ነው በሚል ርዕስ የጀመርነውን የምንቀጥል ነው የምንሆነው። ስለዚህ ጳውሎስ ዛሬ የምናየው ጳውሎስ ከኃጢአት ጋር ስላደረገው ትግል በኃጢአት ሕግ ውስጥ ሆኖ ምን አይነት ትግል ሲያደርግ እንደነበረ ዛሬ አንስተን እናያለን። ሁላችንም ይሄ ቶፒክ በጣም ወሳኝ ስለሆነ አብረን እንከታተላለን። እንቀጥል። እዚህ ጋር እንግዲህ እንደምታዩት ዛሬ ሮሜ ምዕራፍ 7 ላይ ያለውን ሀሳብ ነው ትኩረት አድርገን የምናየው። ምንድነው የሚለው? ከቁጥር 4 ጀምሮ እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበርና ይላል። እንግዲህ ለእግዚአብሔር ፍሬ እንድናፈራ ምን ማለት ነው? በኃጢአት ውስጥ ያለ ሰው ከእግዚአብሔር ዳግመኛ ያልተወለደ በመንፈስ ሕግ ውስጥ ያልገባ ሰው በጭራሽ ለእግዚአብሔር ፍሬ ማፍራት አይችልም። ለእግዚአብሔር ፍሬ ማፍራት አይችልም። ምንድን ነው የሚለው እዚህ ጋር? የኃጢአት መሻት ለሞት ፍሬ። ስለዚህ የሞት ፍሬ አለ ማለት ነው። የሙታን ውጤቱ ሞት ነው ማለት ነው። ምንም አድርግ ዞሮ ውጤቱ ሞት ነው። ለምን? የኃጢአት ደሞዝ ሞት ስለሆነ ሊያፈራ በብልቶቻችን ይሠራ ነበርና። አሁን ግን ለእርሱ ለታሰርንበት ስለ ሞትን፣ ለማን? ለሕግ ማለት ነው። ስለ ሞትን ከሕግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌ በፊደል ኑሮ አይደለም። እንግዲህ ምን እንላለን? ሕግ ኃጢአት ነውን? ይህን ስንል ሕግ ያ ማለት ሕግ መጥቶ ኃጢአትን ባይነግረን ኖሮ ኃጢአት ምን እንደሆነ አናውቅም። አሁን ችግር ያለበት ሕጉ ሳይሆን እኛ ከኃጢአት መውጣት አለመቻላችን። ኃጢአት መሆኑን ካወቅን በኋላ ከኃጢአት የመውጣት አቅም አልነበረንም። ምንድን ነው የሚለው? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅኩም ነበር። ሕጉ አትመኝ ባላለ ምኞትን ባላወቅኩም ነበር። ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። አያችሁ፣ ኃጢአት ይሰራብናል ማለት ነው። ኃጢአት ይሰራብናል። በጸጋ ውስጥ ገብተን መንፈስ ቅዱስ እኛ ላይ ካልሰራብን፣ ክርስቶስ እኛ ላይ ካልሰራብን ኃጢአት ነው የሚሰራብን። ምን ይሰራብናል? የፈለገውን ይሰራብናል። በቃ ምኞት ይሰራብናል፣ አመፅ ይሰራብናል። ኃጢአት ምኞትን ሁሉ በትእዛዝ ሲሰራብን እዛ ኃጢአት በሰራ ውስጥ ደግሞ ሰይጣን መግባት በጣም ይቀለዋል። ስለዚህ ኃጢአት ያለ ሕግ ሙት ነውና፣ እኔም ድሮ ያለ ሕግ ያው ነበርኩ። ትእዛዝ በመጣ ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትኩ። ለምን? ሕጉ መጣና መዋሸት ኃጢአት ነው፣ ዝሙት ኃጢአት ነው፣ ምኞት ኃጢአት ነው ብሎ ኃጢአቱን ገልጦ ሲያሳይ ለካ ያለሁት በኃጢአት ውስጥ ነው። ኃጢአት እንደሆነ እንኳን ሳላቅ ለካ በኃጢአት ውስጥ ነው ያለው። ስለዚህ ያን ኃጢአት እንግዲህ ማስወገድ ካልቻልኩ፣ መውጣት ካልቻልኩ፣ ስለዚህ ገደለኝ ማለት ነው፣ ሞትኩ ማለት ነው። ቁጥር 11 ኃጢአት ምክንያት አግኝቶ በትእዛዝ አታሎኛል። ኃጢአት ምን ያደረገኝ? በትእዛዝ አታለለኝ እና በእርሷም ገሎኛል። በቃ እንዳልወጣ አቅም የለኝም።
እንዳልዋሽ ኃጢአት ነው ተብያለሁ። ምን ይሻለኛል? ስለዚህ አታሎ ገሎኛል ኃጢአት። ስለዚህ ሕጉ ቅዱስ ነው። ሕጉማ ኃጢአቱን ገለጠው፣ ምንም ችግር የለበትም። ትእዛዛቱም ቅድስትና ጻድቅ በጎም ናት። እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን? አይደለም። ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ እሆን ዘንድ ኃጢአትም እንዲሆን ይገለጽ ዘንድ በጎ በሆነው ነገር ለእኔ ሞትን ይሠራ ነበር። ማን? ኃጢአት። ሕግ መንፈሳዊ እንደሆነ እናውቃለን። እኔ ግን አሁን ከሕጉ ሳይሆን ችግሩ ከእኔነት ከሰው ነው ችግሩ። እኔ ግን ከኃጢአት በታች ሊሆን የተሸጥኩ የሥጋ ነኝ። ስለዚህ ሰው በሥጋ ተወልዶ መንፈሳዊን ሕይወት መኖር አይችልም። በመንፈስ መወለድ መቻል አለበት። ይሄ ነው እንግዲህ በመንፈስ መወለድ ምንድን ነው? በመንፈስ መወለድ ምንድን ነው? ለኃጢአት ሞተን በመንፈስ ከእግዚአብሔር የምንወለድበት ዳግም የምንወለድበት መወለድ ነው። ስለዚህ በመንፈስ ካልሆነ በሥጋ ማንነት አድርግ አታድርግ፣ ጥሩ ጥሩ ሽቶ በመርጨት በውሃ በደንብ መታጠብ፣ ረጃጅም ልብስ በመልበስ፣ የፀጉር አቆራረጥ፣ የጽም ስታይል ምናምን በማሳመር ሃይማኖተኛ መስሎ ብዙ የሃይማኖት አልባሳቶችን መልበስ፣ ይሄ ከኃጢአት ፍሪ አያደርግም። ይሄ የኃጢአትን ኃይል ከኛ ላይ ሊሰብርልን አይችልም። የማደርገውን አላውቅም። ቁጥር 15 ላይ ተመልከቱ። የማደርገውን አላውቅም፣ የሚጠላውን ያን አደርጋለሁና። ለምን? በቃ እኔ እንደው ተቀድሼ እንደው ገዳም ገብቼ እንደው በጣም እንደው ራሴን ጠብቄ ራሴን ተጠንቅቄ ምናምን ብለን ስንወጣ በምኞት ይኸው ኃጢአት እየሰራ በሐሳብ ቁጭ ብለን ኃጢአት ስንሰራ እናገኛለን። የሆነ ሰው መጥቶ የሆነ ወሬ ሲያወራብን ኃጢአት ስንሰራ እናገኛለን። ወገኖች በጭራሽ ሰው በራሱ ጥረት ከኃጢአት ሊወጣ አይችልም። የኃጢአትን ኃይል ካልተረዳን፣ የኃጢአትን ሕግ ካልተረዳን ስለ ክርስቶስ ሞትና ትንሣኤ አይገባንም። ስለዚህ የሚጠላውን ያን አደርጋለሁና ዳሩ ግን የሚወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆነ አደርጋለሁ ብዬ ማድረግ የማልችል ከሆነ ሕግ መልካም እንደሆነ ይመሰክራል። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያደር ኃጢአት ነው እንጂ። አያችሁ፣ ኃጢአት አስገድዶኝ እንዳደርግ። ይሄ የኃጢአተኛ ሰውነት፣ ይሄ የወደቀው አዳማዊ ኔቸር ያለበት ሰውነት በተፈጥሮ ኃጢአትን ይወዳል። የወደቀው ስጋችን በተፈጥሮ ኃጢአትን የማድረግ ኔቸር አለበት። ኃጢአትን በውስጡ ያኖረ ስጋ። ስለዚህ በዚህ ሰውነት ውስጥ የሚያድር ኃጢአት አለ። በእኔ የሚኖር ኃጢአት አለ። ያ ኃጢአት አስገድዶ አእምሮዬ ውስጥ የእግዚአብሔርን ሕግ ተምሬ ያንን እንዳልተገብር በሰውነቴ የሚኖረው ኃጢአት እኔን የማልፈልገውን እንዳደርግ ያስገድደኝ ነው። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፍቃድ አለኝም፣ መልካሙን ግን ማድረግ የለኝም። መልካም ማድረግ ፈልጋለሁ፣ ግን ማድረግ አልችልም። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የሚወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆኑ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ከላይ ምን ብሏል? የሚያድር። ያችሁ የሚያድር በክርስቶስ ባልሆነ ሰው ውስጥ የሚያድር ኃጢአት አለ፣ የሚኖር ኃጢአት አለ። ይወቁ፣ የሚያድር አሁን እኛ መንፈስ ቅዱስ በእኛ ይኖራል ነው የምንለው። በክርስቶስ የሆነ ሰው አንደኛ ቆሮንቶስ ምዕራፍ 3:16 ላይ
እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም? ስለዚህ በክርስቶስ በሆነ ውስጥ የሚኖር መንፈስ ቅዱስ አለ። በክርስቶስ ባልሆነ ሰው ውስጥ የሚኖር ኃጢአት አለ። ኃጢአት ይኖራል በሰውዬ ውስጥ ሕያው ሆኖ ይኖራል። ኃጢአት ሰውየውን ይገለዋል። ኃጢአት ሕያው ሆኖ ይኖራል። በጣም ከባድ። ይሄ ከዚህ ውስጥ መውጣት ከባድ፣ በራስ ጥረት መውጣት ከባድ። ቁጥር 21ን ተመልከቱ። እንግዲህ መልካሙን አደርግ ዘንድ ሲወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ የማድረግ መሻት አለኝ። ነገር ግን በብልቶቼ ከአእምሮ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ። ተመልከቱ። ያለ ኢየሱስ ትልልቅ ሃይማኖተኛ የሚባሉ ሰዎች ምንኛ ጎስቋላ ሰው ነው። ከውጭ በጣም በቃ የታጠነ መልአክ መስሎ ውስጡ ግን ጎስቋላ፣ የኃጢአት ባሪያ፣ ሁል ጊዜ በኩነኔ የተሞላ ሕሊናው የሚከሰስ ውስጡ የሚከሰስ። እኔ አሁን የእግዚአብሔር ሰው ነኝ? እኔ አሁን እየኖርኩ ነው? እኔ አሁን በትክክል ኖሬ ያለው? ምን አይነት ሰው ነኝ? ምን ጎስቋላ አያችሁ? ያለ እግዚአብሔር ጽድቅ የሰው ጽድቅ ጉስቁልና ነው የሚያመጣው፣ ጉስቁልና። ምክንያቱም ከኃጢአት ኃይል ነፃ ማውጣት ስለማይችል። ምን አይነት እንደ ጳውሎስ ሃይማኖተኛ የለም በሰዓቱ። አሁን ይሄ ጳውሎስ ድሮ የነበረበትን በሕግ ውስጥ የነበረበትን ጊዜ እያወራ ነው። ምን አይነት ጎስቋላ ሰው ነኝ አስባችኋል? ከ12 ዓመቱ ጀምሮ በገማልያ እግር ቁጭ ብሎ ወገኖች፣ በገማልያ እግር ቁጭ ብሎ ከ12 ዓመት አንስቶ እስከ 30 ዓመቱ ድረስ ሕግን የተማረ ሰው ነው እያወራ ያለ። ይሄ ሰው ምን ይላል? ምን አይነት ጎስቋላ ሰው ነኝ ይላል። ለምን? የኃጢአት ኃይል ሃይማኖትን ጥሶ ሲገዛው አገኘ። ራሱን ሲመለከት የያዘው ሃይማኖት ከኃጢአት ኃይል ሊያወጣው አልቻለም። ስለዚህ ምን ብሎ ይጠራል ራሱን? እኔ ምን አይነት ጎስቋላ ሰው ነኝ ይላል። አያችሁ ኃጢአት በጣም አደገኛ ነገር እንደሆነ እንግዲህ ተመልከቱ። በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። አሁን ይሄ በመንፈስ ሕግ ኦልሬዲ ክርስቶስን ከተቀበለ በኋላ ነው። እንግዲህ እኔ በአእምሮዬ ለእግዚአብሔር ሕግ፣ አሁን 2 ሕግ አለ በደንብ ይሁን። እኔ በአእምሮዬ ለእግዚአብሔር ሕግ፣ በስጋዬ ግን ለኃጢአት ሕግ እገዛለሁ። ማለት ነው። በአእምሮዬ ውስጥ አትስረቅ፣ አታመንዝር፣ አትዋሽ የሚሉ ሕጎች እማራለሁ። በድንጋይ ጽላት ላይ የተጻፉ ሕጎች አሉ፣ የአይሁድ ሕጎች አሉ። እነዛን ሕጎች እማራለሁ። ያችሁ ዛሬም ለድሃ ስጥ፣ በርትተህ ስገድ፣ የሆነ ነገር አድርግ ምናምን በቃ የሚሉ ሕጎች አሉ። ጥሩ እነሱ ችግር የለባቸውም። ጥሩ ሕጎች አሉ። በአእምሮ አዎ ለነዛ ሕግ ደስ ይለናል፣ እንገዛለን። ግን በስጋዬ ግን ለኃጢአት ሕግ እገዛለሁ ማለት ነው። ችዬ የሚማረውን ነገር ፐርፌክትሊ ማድረግ አልቻልኩም። 100% በእግዚአብሔር ፊት ንጹሕ ሆኜ መገኘት አልቻልኩም። ምክንያቱም እግዚአብሔር ንጹሕ ስለሆነ አንድ ኃጢአት ካገኘ ከዛ ኃጢአት ጋር አብሮ አይቀጥልም። እግዚአብሔር በባህሪው እግዚአብሔር ቅዱስ ነው፣ ጻድቅ ነው። ስለዚህ አሁን በስጋዬ ግን ለኃጢአት ሕግ፣ አያችሁ ሕግ ነው ይሄ ሕግ ነው። እንግዲህ ስለ ሕግ በምናይበት ጊዜ አንድ ሰው ኢትዮጵያ ውስጥ የሚኖር ከሆነ የኢትዮጵያ ሕገ መንግስት
አይሰራብኝም ማለት አይችልም። ኢትዮጵያ ውስጥ እየኖረ የኢትዮጵያ ሕገ መንግሥት አይሰራብኝም ለማለት የት መሄድ አለበት? ኢትዮጵያ ለቆ ወይ ሱዳን መግባት አለበት ወይ ሶማሊያ መግባት አለበት። ካልሆነ ኢትዮጵያ ውስጥ እያለ የኢትዮጵያ ሕገ መንግሥት አይሰራብኝም ማለት አይችልም። ልክ እንደዚሁ በኃጢአት ሕግ ውስጥ እየኖረ የኃጢአት ሕግ አይሰራብኝም ማለት አይችልም። አንድ ሰው ከኃጢአት ሕግ መውጣት የሚችለው ሌላ ሕግ ውስጥ የገባ እንደሆነ ብቻ ነው። ከዚህኛው ሕግ ወጥቶ ሌላ ሕግ ውስጥ ሲገባ የኃጢአት ሕግ ፋንክሽን ማድረግ አይችልም። ተመልከቱ። አሁን ምዕራፍ 7 ላይ ነው ያሁኑን ያየነው። ምዕራፍ 8 ላይ ሄድና አንድ ክፍል አሳይቼ ይመለሳል። ምዕራፍ 8 ላሳያችሁ። ሮሜ ምዕራፍ 8 ከቁጥር 2 ላይ ምን አይነት ሕግ ነው መጥቶ ነፃ ያወጣን የሚለውን ይነግረናል። ተመልከቱ። እዚህ ጋር ተመልከቱ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። አሁን ሐዋርያ ጳውሎስ አንድ ይበራለት ነገር አለ። ድሮ የኃጢአት ሕግ የሞት ሕግ ይሰራበታል። ሁለት ሕግ ይሰራብኝ። ምክንያቱም ኃጢአት ባለበት ሞት አብሯል። ቀጥለን ስለ ሞት እናያለን፣ ችግር የለውም። ኃጢአት ባለበት ሞት አብሯል። ስለዚህ የኃጢአት ሕግ ይገዛው ነበረ። ከሰማይ በኢየሱስ ውስጥ ሌላ ሕግ መጣ። ምን የሚባል? የሕይወት መንፈስ ሕግ የሚባል። ያ የሕይወት መንፈስ ሕግ መጣና ከኃጢአት ሕግ ጳውሎስን እየገዛ ከነበረው ሕገ መንግሥት አወጣውና ሌላ ሕገ መንግሥት ውስጥ ከተተው። ያ ማለት መንግሥት ቀየረ። ከኃጢአት አገዛዝ ወደ ጽድቅ አገዛዝ፣ ወደ ሕይወት አገዛዝ፣ ወደ ክርስቶስ አገዛዝ፣ ወደ ሕይወት አገዛዝ ውስጥ ገባ። ስለዚህ አንድ ሰው ኢየሱስን እንደ ግል አዳኝ አድርጎ ሲቀበል ከሰይጣን አገዛዝ ወደ እግዚአብሔር አገዛዝ ነው የሚገባው። ከኃጢአት አገዛዝ ወደ ጽድቅ አገዛዝ ይገባል። ከሞት ባርነት ውስጥ ወጥቶ ወደ ሕይወት ሰፈር ይገባል። በሌላ አነጋገር ዜግነቱን ቀየረ ማለት ነው። ዜግነቱን ቀየረ። ወገኖች የኃጢአት ኃይል ቀላል እንዳይመስላችሁ። ኃጢአት እኛ እንደምናስበው ቀላል ነገር አይደለም። በሃይማኖት የሚፈታ ጉዳይ አይደለም። የኃጢአት ኃይል እኛ ዝም ብለን ጥሩ ነገር አድርጌ ወጣል ምንለው አይደለም። ሕገ መንግሥት ትቀይራለህ፣ ዜግነት ትቀይራለህ፣ ገዢ ትቀይራለህ። ምክንያቱም በኃጢአት እየገዛ ያለው ሰይጣን፣ በሕይወት የሚገዛው ግን ክርስቶስ ኢየሱስ ክርስቶስ። ስለዚህ ያለ ኢየሱስ ክርስቶስ ከኃጢአት ባርነት ነፃ መውጣት አይቻልም ወገኖች፣ በጭራሽ አይቻልም። ቶሎ ብዬ ውጤቶቹን ላሳያችሁ። እንግዲህ የኃጢአት ትርጉም ይህ ከሆነ ኃጢአት ማለት እንግዲህ አመፅ ከሆነ ኃጢአት ማለት ሚሲንግ ፖይንት ብለን ከላይ እንዳየነው ማለት ነው። እዚህ ጋር ደግሞ ኃጢአት ሕግ ከሆነ ኃጢአት እኛ መስበር የማንችለው ሕግ ከሆነ ኃጢአት ወደ ምድር የመጣው በማን በኩል ነው? ኃጢአት እንዴት ነው ወደ ምድር የመጣው? ኃጢአት የመጣው በአንዱ አዳም አለመታዘዝ ምክንያት ነው ወደ ምድር የመጣው። ሮሜ 5:19 ላይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። አሁን እዚህ ጋር ተመልከቱ። አንድ አዳም አትብላ የተባለውን ፍሬ ሲበላ ሁሉም በፕላኔታችን ያለው 8 ቢሊዮን ሰው ኃጢአትን ሰርቷል። ለምን? የዓለም ሁሉ ዘር ከአዳም ስለሆነ የሚወጣው። ስለዚህ በአንዱ ሰው አለመታዘዝ ነው ኃጢአት ወደ ዓለም የመጣው። ሌላው ምዕራፍ 5 ቁጥር 12 ሮሜ ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። በአንድ ሰው ወደ ዓለም ገባ ይላል። ስለዚህ ምድርን የሚሞላው የሰው ዘር በአዳም ውስጥ ስለሆነ የነበረው አንዱ አዳም ኃጢአተኛ ሲሆን እርሱ የሚወልዳቸው ሁሉ ኃጢአተኛ ሆኑ።
አዳም ኃጢአትን ወይንም አመጽን በእግዚአብሔር ኪዳን ትእዛዝ ቃል አትብላ የሚል ትእዛዝ ወይንም ኪዳን ነች። ያቺ በኤደን ገነት ያለችዋ በአዳምና በእግዚአብሔር መካከል ያለ ኪዳን ስምምነት ነች። ኪዳን ማለት ሁለት ወገኖች ስምምነት ሲያደርጉ ነው። ስለዚህ ያችን ኪዳን አዳምና እግዚአብሔር የተግባቡትን ያችን ኪዳን ሰበረ፣ ኪዳኑን ሰበረ እና ያንን የትእዛዝ ቃል ሰበረ፣ አመጽን አደረገ፣ አላከበረ። ደህና ነሽ?